ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እና እንግዲህ አባታችን አደም እና እናታችን ሐዋ ረዲየላሁ ዐንሁማ ወሰለላሁ ዐለይሂማ በጥላታቸው ለመጀመሪያ ጊዜ ባላሰቡት መልክ ተበሉ ማለት ነው። እና የጌታ ወቀሳ ሲመጣላቸው ነገሩ እንዳለቀላቸው ተሰማቸውና ወዳውኑ ደግነታቸው እንደ ኢብሊስ አልገረሩም በጥፋታቸው። ለምንድነው ይሄ ጥላታችሁ ነው ብዬ አበክሬ ነግሬና አስጠንቅቄ አሁን የሱን ምክር ሰምታችሁ የኔን ማስጠንቀቂያ ጥሳችሁ እንደዚህ ልታረጉ የቻላችሁት በሚላቸው ጊዜ እንደ አጅሬ ያልሆነ መልስ ሊሰጡ አልፈለጉም ማለት ነው። ቃላ ረበና ظلمنا انفسنا ጌታችን ሆይ እኛ እንዳልከውም በዚህ በመልቲ ጥላታችን ተበልተናል፣ ራሳችንን በድለናል። ወኢለም ተግፊር ለና በጥፋታችን አንተ ይቅር ብለህ ካላለፍከንና ወተረሐምና ካላዘንክልን ለነኩነነ ሚነል ኻሲሪን ወላሂ በእርግጥ ተከሳሪዎች እንደምንሆን ነው በማለት ወዳውኑ እጅ ሰጡ። ጥፋታቸውን አምነው ተቀበሉ ማለት ነው። እና አላህ እንግዲህ ታኢቦችን ይወዳል። ኢነላህ ዩሂቡ ተዋቢን ወዩሂቡ ሙተጠሂሪን ባለው መሰረት ሳይግረጨረጩ ወደ ግራ ወደ ቀኝ ሳይሉ በቀጥታ ጥፋተኛ ነን አንተ ታልማርከንና ይቅር ካላልከን በስተቀር በቃ አልቆልናል እና ካንተ ረህማ ነው ተስፋ የምንጠብቀው እንጂ እኛማ በጥፋታችን በቃ ለኪሳራ ተጋልጠናል አሉ ማለት ነው። ያኔ አላህ Subhanahu Wa Ta'ala አዘነላቸው። አልበቀራ ላይ ፈተለቃ አደሙ ሚን ረቢህ ከሊማት ይላል። አደም እርግጥ ተሳሳተ፣ አጠፋ፣ በጥላቱ ተበላ። ግን ወዳውኑ ጥፋቱን በሚረዳበት ጊዜ ልግረጨረጭና ያልሆነ ምክንያት ሊደረድር አልፈለገም። በቀጥታ ጌታው ጋራ የሚታረቅበትን መንገድ ማፈላለግ ጀመረ ማለት ነው። እኔ አጥፍቻለሁ፣ ተሳስቻለሁኝ፣ ግን ጌታ ጋራ እንዴት ብዬ ነው መታረቅ ያለብኝ የሚለውን አጀንዳ ከፈተ እንጂ የሆነ ያልሆነ ዑዝር ሊደረድር አልፈለገም ማለት ነው። እና ያቺ ተለቂ የሆኗት ቃል ይችናት ቃላ ረበና ጌታ ሲምር ያስተምር እንደሚባለው ቅንነት ስላላቸው መሳሳታቸውን ሲያምኑ ጌታ ደግሞ እንዴት ብለው ቢለምኑትና ቢጠይቁት እንደሚመራቸው ራሱ ቃሉን አቀበላቸው ማለት ነው። እቺን ቃል ኢልሃም ልባቸው ላይ አፈሰሰላቸውና ወዳውኑ ረበና ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين የሚለውን የብቲሃል የዱዓ ቃል ለቀናቸው አላህ Subhanahu Wa Ta'ala። ይችን ቃል ሲናገሩ ጌታ ደግሞ ወዳውኑ ተቀበላቸው። ፈጅተባሁ ረቡሁ ይላል ማለት ነው። ይሄ ነው። እና አንዳንድ ሙኸርፎች ፈተለቃ አደሙ ሚን ረቢህ ከሊማትን የሚለው አላህ በግልጥ ያቺ ቃል ምን እንደሆነች እንደዛ አስቀምጦ ያለ ያልሆነ ቃል አንጥተው ይሄንን ስላለ ነው ብለው ሰውን ወደ ዶላል የሚመሩ ሰዎች አሉ። ለምሳሌ እንደዛ ነገር በሚያጋጥማቸው ጊዜ አላሁመ ኢና ነስአሉከ ቢሙሐመድን ነብይ الرحمه ብለው ጠየቁት። ወማ አድራከ ሙሐመድ ሙሐመድን የታወቀው እንደታወቀው በሚል ጊዜ ዓሊም ረፈዕቱ ረእሲ ኢለ السماء فوجدت مكتوبا على جدار السماء لا اله الا الله محمد رسول الله فعلمت انك لا تختار الا احب الناس ليقارن اسمه باسمك ብሎ ተነገረው ይላል። ተየት እንዳመጡት ማይታወቅ ነገር ሱብሃንአላህ። እውነት ይመስላል ደግሞ በደንብ የተዋበ ቃል ነው። እንግዲህ መሐመድ የሉም የዛ ጊዜ አልተፈጠሩም። ገና አደምና ሐዋ ናቸው ያሉት ሰው የሚባል ነገር። ያን ነገር ስላለ እውነትም አወቀሃል ለሱ ብዬ ነው እኮ የፈጠርኩህ እንደውም አለው ይላል። ማን ነው የጻፈው? ማን ነው ያለው? የለም ሰነድ ነው። ቁርአን አይደለ ሐዲስ አይደለ እንደሃለው ይላል። ይሄ ምንድነው? ተወሱል መሽሩዕ ነው ለማለት የፈጠሩት ጆክ ነው። አህለ ዶላል ማለት ነው። أسألك بمحمد استي ولله الأسماء الحسنى فادعوه بها يالا بأسماء الله الحسنى ما ጠየቅተው እንደገና ባልተፈጠረ በለለሰው በገሌ ይሁንብህ ማለት እንዴት አግባብ ሊኖር ይችላል? ደግሞ መሐመድ የሳቸው ዘር እኮ ናቸው፣ ልጆቻቸው ናቸው። ከይልቁንስ እሱ መላእክት ይስገድለት የሰማይ መላእክት በሙሉ ይስገድለት የተባለው ሰው ትልቅ አይደለም እንዴ? በእድሜም ይሆን አባት ነው። እና አላዋቂን ሰው እንዴት አድርገው እንደሚያጭበረብሩት ጌታ ግን በግልጥ አስቀመጠው።
የለቀንኳቸውና የታረቅኩባቸው ቃላት እነዚህ ናቸው ቃላ ረበና ظلم ቃላ አደሙ ወሐዋ ማዓን አብረው ረበና ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين አሉ በቃ ጥፋታቸውን ካወቃችሁ ይቅር አልኳችሁ ያልኩት በዚህ ቃል ነው እያለ ራሱ እየነገረን እንደገና ያልሆነ ነገር ላፊል ኪታብ ወላ ፊ ሱና የሌለ ነገር አምጥቶ ገና እንደገና በትልቅ ሰው በገሌ ይሁንብህ ብሎ መጠየቅ መሽሩዕ ነው የሚለውን ነገር ሊያበስሉ እንዲህ አይነት ነገር ፈጠሩ ማለት ነው ላ ይሄ ነው አላህ እና አላህ በግልጽ ያስቀመጠ ያለ ሌላ ነገር እንደዚህ ብሎ ነው መተብተብ አይገባም قال هبطوا بعضكم لبعض عدو እና ከመሆኑም ጋራ አላህ ተቀበላቸው በመሰረተ ሐሳቡ በዘለቄታው እንደሚመራቸው ተስፋ ሰጣቸው ማለት ነው ሆኖም ግን ጀነት መቀጠል አይችሉም አሁን ባሉበት ሁኔታ ለምን ቅድም እንዳልኳችሁ ጀነት እንዲቀጥሉ መጀመሪያውንም ፍላጎት የለውም ምክንያት ነው የፈለገላቸው ምክንያቱም መሬትን የፈጠረው ለሰው ነው ብሏል መጀመሪያ መሬት ባለቤቷን ሳታገኝ እንዴት ትኖራለች ወደ መሬት እንደሚመልሳቸውና መሬት ላይ እንደሚኖሩ እቅድ አለ ግን ያን ነገር እንዲሳካ ሁኔታውን ያመቻቸዋል ማለት ነው እነሱ በወንጀላችን ተባረርን አሉ እንጂ በማንኛውም ምክንያት ወደ መሬት መመለስ ነበረባቸው ስለዚህ አሁን ጥሩ ነው በጥፋቱ ብትያዙ ኑሮ ለጀሃነም ልትጋለጡ ትችሉ ነበር እሱን አንስቻለሁኝ ሆኖም ግን አሁን ከዚህ ከጀነት ዓለም ወጣችሁ እንደገና ወደ ምድር መውረድ አለባችሁ አላቸው ቃለ ህቢጡ ባዕዱኩም ሊባዕድን አዱ ስትወርዱ ደግሞ ከፊላችሁ ለከፊሉ ጥላት ሁላችሁ ነው የምትወርዱት የዚህ የወንጀሉ ጦስ አይለቃችሁም ማለት ነው ሙሉ በሙሉ ዋናው ቅጣት እንኳን ቢቀርላችሁ ማዕሲያ ሁሉ ጊዜ በቀጥታም ሆነ በተዘዋሪ ጠባሳውን ትቶብህ ነው የሚሄደው ማለት ነው እና የዛ የሙኻለፋው ውጤት ምን ያስከትላል እዛ መሬት ተወረዳቸውም በኋላ መስማማት አይኖርም ሁለቱም እንግዲህ በወንጀል ተስማሙ አንደኛው ተውባ አረገ ሌላው ተውባ አላደረገም እንጂ ኢብሊስም ወንጀሎ ተባሯል ወደ ጀነት ወደ መሬት ተወርሯል እነሱ እንደዛው አጥፍተው ወደ መሬት ወረዱ በሚለው ውሳኔ ላይ ሁለቱም ተስማሙ ማለት ነው መሬት ላይ ነዛ ተጋጅተው የተጣልተው የተባረሩ ፍጡሮች ተገናኙ ጥላትና ጥላት ማለት ነው ታሪካዊ ጥላት ስለዚህ ጥላት ታሪክ በቦታ ተከትሎ ከመጣ አሁንም ልትስማማ አትችልም መጋጨት መግረረጭ የማይቀር ነገር ነው ማለት ነው ይሄንን አውርሻቸዋለሁና እንግዲህ የጀመራችሁትን ትግል እዛው ፍዳችሁን ጨርሱ መሬት ሂዱና ጀነት ግን የችግር ሀገር አይደለችምና ካሁን በኋላ ሁለታችሁም መሄድ አለባችሁ ተባሉ ማለት ነው ስለዚህ ጥላትነትን አርግዘን ወረርን ማለት ነው ሁለታችንም ኢብሊስም ግደለም አደርግላቸዋለሁ ይላል እኛም ደግሞ የታባቱ ብንልም ሁልጊዜም እየተደቆስን ነው ያለ ነው ማለት ነው ህቢጡ ባዕዱኩም ሊባዕድን ማለት አንድ ሰውና ኢብሊስ ማለት ነው ያው አደምና ሐዋ አንድ ቡድን ሆነው ኢብሊስ ደግሞ ሌላ ቡድን ሆኖ ሁለቱ ሁልጊዜ የማይስማሙና የማይታረቁ ጥላቶች ሆነው እንዲወርዱ ታዘዙ ወለኩም ፊል አርዲ ሙስተቀር እና ለእናንተ በምድር ዓለም ላይ መኖሪያ አላችሁ መድሬትን መጀመሪያ ለእናንተ መኖሪያ ብዬ ነው የፈጠርኩት ይላል ወመታዑን መገልገያ መጠቀሚያ ምናት ማንስተመቸ ድረስ ኢላሂን ኢላ ወቅት ሙዓየንን hatta يجاء يوم القيامه እስተለተ ተንሳኤ ድረስ እዛ ቦታ ላይ ነው የመደብኳችሁና ወደዛ መሄድ ያለባችሁ ተብሎ ተነገራቸው ማለት ነው በዛ መሰረት ያው ተሰናብተው ከጀነት ወደ ምድር ዓለም ወረዱ ይሄም የሰማው ጀነት ነው የሚለውን ያሳየናል ማለት ነው ለምን ምድር ላይ ቢሆን ተራ አትክልት ቢሆን ኑሮ اخرجوا من هذه الحديقه وامشوا في ارض اخرى ነበር የሚባለው ውረድ የሚባለው ከላይ ወደ ታች ሲሆን ነው አይደለም እንዴ ስለዚህ ውረዱ የሚለው ከሰማው ጀነት መውረዳቸውን ነው የሚያሳየው ማለት ነው እህቢጡ ማለት እንዚሉ من جنة من الجنة التي هي في السماء الى الارض التي هي مثواكم المؤقت እና ግዚያዊ ወደ ሆነችው የፈተና አገራችሁ ውረዱና እንግዲህ እንደጀመራችሁ ትግላችሁን ቀጥሉ ተባሉ ማለት ነው ከዛ በኋላ መሬት ሲወርዱ እዛው ደሞ ተረስተውና ተወሩረው ይቀራሉ ብለው እንዳይሰጉ ተስፋቸውን ለማለምለም ደሞ ምን አለ እችን ብርቅዬና በጣም አንድ ደቂቃ እንኳን ሊለቋት የማትፈልገውን አገር ሲያሰናብታቸው በጣም አዘኑ
ያኔ ተስፋቸው እንዳይከስም ምን አለ ቃለ ፊሃ ተህየውን እዛች ምድር ዓለም ላይ ትኖራላችሁ እድሜያችሁ እስካለ ድረስ ወፊሃ ተሙቱን እድሜያችሁ ሲያልቅም እዛው ትሞቱና ትቀበራላችሁ ወሚንሃ ትخرجون يوم القيامه እንደገና ተወጡና የሰራችሁትን ስራ ተጠይቃችሁና ተመርምራችሁ እንደ ውጤታችሁ ነጥብ ካመጣችሁ ወደ ሀገራችሁ ትመለሳላችሁ ወደ ጀነት ማለት ነው አሁን ግን መውረድ ግዴታ ነው ተብሎ ተነገራቸው ሱረቱ ጧሃ ላይ እንደሚለው ማለት ነው ምንሃ خلقناكم وفيها نعيدكم ومنها نخرجكم تارة أخرى እንዳለው ስለዚህ እቅድ መጀመሪያውኑ መሬት ነው የተፈጠሩት የሚኖሩትም መሬት ነው ሲሞቱ የሚቀበሩትም መሬት መሆኑ በእቅዱ ተይዟል በግልጽ ማለት ነው ይሄ ከሆነ መጀመሪያም ጀነት እንዲኖሩ አይደለም እሱ የፈጠራቸው እነሱ ግን አሁን በወንጀሉ ምክንያት ብቻ የተባረረና በቃ ያለቀልን መስሏቸው ተስፋቸው እንዳይጨልም አላህ ነገራቸው መሬት እኮ ያው ለእናንተ ሩቅ አይደለችም ወትሮም እናታችሁን አትከሷው ነው የተገኛችሁት አሁንም ትኖራላችሁ ምንም እንደ ጀነት እንኳን ባትደሰቱ ታኖራችሁ ደግሞ ስትሞቱም እዛው በመድረ ክርስ ነው መቀበር ያለችው ሰማይ ዓለም ቀብር የለም ከየት ይቀበራሉ እዛ ቢሞቱ ስለዚህ ተዛ ወጣችሁ ነው እንደገና የውመል ማህሸር ወደ ጀነት ወንጨረሻው ሀገር ልትመጡ የምትችሉት የሚል መግለጫ ተሰጣቸው ወሚንሃ ወሚን الارض ማን ነው ከምድረ ክርስ ትወጡና የውመል ቂያማ ሲሆን ውጤታችሁን አስመዝናችሁና አስገምግማችሁ እንደ ውጤታችሁ ወደ ጀነት ትመለሳላችሁ ምናልባት ጥፋትም ደግሞ ከመጣ ወደ ጀሃነም ሊሄድ ይቻላል ማለት ነው በዚህ መልክ እንግዲህ ወደ ምድር ዓለም መሄድ አማራጭ የሌለው መሆኑ ተነገራቸው አላህ ግን Subhanahu Wa Ta'ala ይሄ የመጀመሪያ ስተት ነውና በዚህ ብቻ እንደማያከትም ያቅ ነበርና አሁንም ማስጠንቀቂያውን ቀጠለ ያ በኒ አደም አሁን እነሱን ሳይሆን ትውልዳቸውን ራሱ ያው ትውልዳቸው ቀጠለ ዝመሬት እንደወረዱ ልጆች መወለድ ጀመሩ ያኔ ለልጆቹም ጭምር መመሪያ ተሰጠ ማለት ነው ከእናት አባቶቻችሁ ስተት ልጆች መማር አለባችሁ ለማለት ለቀጣው ትውልድ መመሪያ ደረሰው ማለት ነው ቀዲ አንዘልና አለይኩም ሊባሳ እናንተ በዚህ በምድር ላይ ተፈጥራችሁ በምትኖሩበት ጊዜ ህፍረት ገላችሁን የሚሸፍኑላችሁ ልብሶችን አወረንላችሁ ማለት አንዘልና ዘላይ በማዕና خلقና ነው ይላሉ ሙፈሲሮች አስባበል ኒዕማ ሁሉ ጊዜ ከወደ ሰማይ ነው የሚመጣው እና ዝናብ ተወደ ሰማይ ነው የሚወርደው በዝናብ ነው እንግዲህ የተለያዩ አልባሳት የሚሆኑ ነገሮች በቅለው ለልብስነት የሚበቁት ስለዚህ ሰበቡ ከወደ ሰማይ ስለወረደ ተሰማይ እንደወረደ ያደረገውና ለናንተ አልባሳቶችን አፈጠርንላችሁ ይላል ይዋሪ ሰውአቲኩም እነዚህ አልባሳቶቻችሁ ፋይዳቸው ምንድነው እፍረት ገላችሁን ይሸፍኑላችኋል እንደ እንስሳት አርቃናችሁን እንዲያትሄዱ ማለት ነው ወሪሸን በተጨማሪ ደግሞ ጌጣጌጥ ውበት ይጨምሩላችኋል የሰው ልጅ ውበቱ ከልብሱ ጋር ነው በለበሰ ቁጥር ውበቱ የተሟላ ይሆናል ማለት ነው ሪሽ ማለት አስሉ የበራሪዎች ላባ ነው በራሪዎች ለምሳሌ የተለያየ ከለር ያላቸው ላባ ሲለብሱ ውበት አላቸው ለምሳሌ ሐማሞችን ስታይ የተለያየ ከለር አንገታቸው ላይ የሚብረቀረቅ አዝረቅ የሆነ ነገር አለ ያ ነው አስሉ ከዛ ተነስቶ የሰው ልጅ ክንፍ የለውም እና በራሪዎች በክንፋቸው ላባ እንደሚያጌጡ እናንተም ደግሞ በአልባሳት እንድትዋቡ አደረኳችሁ በማለት ውለታውን ያስታውሰናል ማለት ነው ከመሆኑም ጋራ ወሊባሱ ተቅዋ ذلك خير ይሄ የዛሂር ልብሳችሁ ብቻ ውበትነቱ ሊሟላ አይችልም ማለት ዋናውና ዘላቂው የሚያኮራው ልብሳችሁ የተቅዋ ልብስ ነው አላህን የመፍራት ልብስ ሊለያችሁ አይገባም እና የሰው ልጅ ወንጀለኛ ሆኖ ጌታው ጋራ ያለው አላቃ ተበላሽቶ የፈለገው ልብስ ቢጆበን ጌታ ዘንዳ ዋጋ የለውም ወራዳ ነው የሚሆነው ማለት ነው ግን የጥንቃቄ ልብስ ከለበሰ የዱንያኑ ልብስ እንኳን ጎስቋላ ቢሆን አላህ ዘንዳ ትልቅ ቦታ ይኖረዋል ስለዚህ ትልቁን ልብሳችሁን በዚህ በጊዜያዊ ብልጭልጭ ተክታችሁ እንዲያትረሱና ለችግር እንዲያትጋለጡ እርግጥ ነው ለጊዜው ሰውነታችሁን የሚሸፍን እንደገና ውበትና ጌጥ የሚሰጣችሁን ልብስ ፈጥሬላችኋለሁ እሱን ከላይ ከተላበሳችሁ በኋላ ውስጡን ደግሞ ዘላቂ ክብርና ጸጋ የሚሰጣችሁ ተቅዋ ስለሆነ የጥንቃቄ ልብስም ተጎናጸፉ ይላል ታሊክ ይሄ የተቅዋ ልብስ
ሚን አያቲላህ ወይም እነዚህ አልባሳቶች በሙሉ ማን የዛሂር መባጥን የሚሆኑት ልብሶች ከአላህ ተአምሮች ናቸው አላህ Subhanahu Wa Ta'ala ለእናንተ ከዋለላችሁ ትልቅ ጸጋዎች የሚቆጠሩ አልባሳቶች ናቸው የዛሂሩም የባጢኑም ማለት ነው ይሄን ያደረገው ለዓለሁም ይዘከሩን የሰው ልጆች ጌታቸው የሚውልላቸውን ውለታ እያስታወሱ እንዲገሰጡና እንዲመከሩ ነው እንደ አላህ ለኛ የሚያስብና የሚቆረቆር ምን አለ ይሄው የምንበላውን የምንጠጣውን የምንለብሰውን የምናጌጠውን የሚያስፈልገን ነገር ሁሉ ሰጥቶናል ታዲያ ከሱ የበለጠ ማን አለን ብለው ከኔ ጋር ያላቸውን አለቃ እንዲገነዘቡበት ነው ይሄን የሰጠኋቸው ይላል ስለዚህ አሁን እንግዲህ አደምን የጀነት ሲያስገባቸውና የጀነትን ጸጋ ሲያስረክባቸው ያው ኩሉ ሚን ሐረገደን ብሎ ነበር የፈለጋችሁትን ብሉ ጠጡ ልበሱ አጊጡ ብሎ ገደብ የሌለው ስጦታ ሰጥቷቸው ግን ከኔ ፍቃድ እንዲያጥጡ ተጠንቀቁ ብሎ ነበር ታሪክ ራሱን ይደግማልና ልጆቹም ላይ ምንም አገሩ የዝቅተኛ ቢሆንም አሁንም የኔ ንዕማ አልተለያችሁም እናንተም ብትሆኑ ዱንያ እንደ ጀነትም ባትሆን ያው ጸጋዬን የሚያስፈልጋችሁን ግዚያዊ ፍጆታችሁን እሰጣችኋለሁ የምትበሉት የምትለብሱት የምትጠጡት ያንን ነገር ግን በመትለብሱና በመታጌጡ ጊዜ የግዚያዊ ልብሳችሁ የዘላለሙ ክብራችሁን እንዲያስረሳችሁ ተቅዋን መላበስ አትርሱ ተቅዋ ካላችሁ ተዚህ ተደካማው አገራችሁ ወደ ተሻለው ሂዳችሁ የዘላለማዊ ክብር ታገኛላችሁ ተቅዋ ከሌለ ግን የዛሂር ልብስ ብትለብሱም ዋጋ የለምና እናንተም ደግሞ የነሱን ስተት እንዲያትደግሙ ተጠንቀቁ በማለት ለትውልዶች ደግሞ መመሪያ መስጠት ጀመረ ማለት ነው እና ኸይር የተቅዋ ልብስ የተዛሂር ልብስ የበለጠና የተመረጠ ነው ይሄም ደግሞ ሚን አያቲላህ አላህ Subhanahu Wa Ta'ala ለእናንተ ከዋለላችሁ ውለታ ከተአምሮቹ አንዱ መገለጫ ነው መኖሩንም ጌታ መኖሩን የሚሰጠው ጸጋ ራሱ ያመለክታል ማለት ነው ለምን ጌታ ባይኖር ማን ነበር ዝናብ የሚያዘንበው ማን ነበር ቀኑን የሚያበራው ማን ነው ጨለማ የሚያመጣው ማን ነው ክረምትና በጋ የሚያፈራርቀው እነዚህ ሁሉ ጌታ መኖርን የሚጠቁሙ ናቸው መኖሩን ብቻ ሳይሆን ለኛ አሳቢ ተቆርቋሪ መሆኑንም ጭምር ማለት ነው ይሄንን እንግዲህ በደረሳችሁ ቁጥር ከጌታችሁ ጋር ያለው አላቃ እንዲጠነክርና ከኔ ጋር ያላችሁ ስምምነት ዘላቂ እንዲሆን ብዬ ነው ማወርግላችሁ በማለት ያሳውቃል ያ በኒ አደም አሁንም የአደም ዘሮች ሆይ ይላል ላ የፍቲነነኩም ሸይጣን ፈተና ላይ እንዳይጥላችሁ ተጠንቀቁ ከማ አخرج አበወይኩም من الجنة بفتنته ወላጆቻቸውን ጀነትን የመሰነ ዓለም እንዲነጠቁ አድርጎ እንዳወናበዳቸው እናንተንም እንዳይደግማችሁ ያምናሞይ ዘንድሮም እንደገመኝ እንደሚባለው አባቶቻችሁ አባትና እናቶቻችሁ እንዴታይቶ ተሰምቶ የማያቅ ጸጋ ታገኙ በኋላ በጥላታቸው ተነጥቀው ጉድ ሆነዋል አሁንም ታዲያ ያ የለመደ ጥላታችሁ እናንተንም ማድባቱ አይቀርምና በአባቱም በመታበዱላ አንተንም እንዳይደግምህ ተጠንቀቅ ይላል አላህ Subhanahu Wa Ta'ala እነሱን አወናብዷቸዋል የማለ የተገዘተ መላእክት እንድትሆኑ ዘላለም እንድትኖሩ ለነሱ ሐሳብ የተቆርቋሪ ሆኖ ሲሰብካቸው እውነት መስሏቸው እሱ የሰጣቸውን መመሪያ በመቀበላቸው ከጀነት እንዲባረሩ አድርጓቸዋል አሁንም ተከትሏችሁ መጥቷል እዚሁ እየዞራችሁ እያደባችሁ ነው ያለው እናንተም ደግሞ ጌታ የሰጣችሁን ጸጋ እየተጠቀማችሁ የሱን ተንኮል ተጠንቅቃችሁ ከኔ ጋራ ተስማምታችሁ መቀጠል አለባችሁ እሱ ግን አሁንም ሰበካውን ይቀጥላልና በሱ በወላጆቻችሁ ያደረሰውን ጥቃት በእናንተም ላይ እንዳይደግምና ፈተና ላይ እንዳይጥላችሁ በማለት መከረ ማለት ነው ላ የፍቲነነኩም ሸይጣን እንዳያወናብዳችሁ ከማ ፈተና አበወይኩም ወላጆቻችሁን እንዳያወናበደ ወአخرجهم من الجنة እንደማለት ነው እንዴት ነው እነሱን ያደረሰባቸው ጥቃት በጥሩ ቃላት የማለ የተገዘተ ሲወተውታቸው እውነት መሰላቸው ያንን እሱ ያለውን ነገር ሲሰሙና ሲያደርጉ ወዳውኑ ከጀነት መባረር ሆነ ውጤቱ ማለት ነው የንዚዑ አንሁማ ሊባሰሁማ የክብር ልብሳቸውን ከላያቸው ላይ የመነጨቀና እያራቆተ አባረራቸው ማለት ነው እሱ በቀጥታ በእጁ አልገፈፋቸውም ግን ተሰብብ ሆነ እሱ በነገራቸው ወንጀል ሳቢያ ነው ለዚህ የበቁት ማለት ነው وما اصابكم من مصيبه فبما كسبت ايديكم እንደሚለው ማለት ነው አንተ አንድ ወንጀል ከሰራህ
ያ ወንጀል የአላህን ቁጣ ያመጣል። የአላህ ቁጣ ሲመጣ ደግሞ የነበረህ ኒዕማ ሁሉ ይከዳሃል ማለት ነው። ስለዚህ ያ ሸይጣን ልብሳቸውን በቀጥታ እንኳን በእጁ ባይገፋቸው እሱ በነገራቸው ነገር ሳቢያ ነው ልብሳቸው እንዲከዳ ያደረገው ማለት ነው። አሁንም ታዲያ አንተን እንደዛው ያልሆነ ነገር ሲመክረህ የምትቀበለውና የምትከተለው ከሆነ በአባት ላይ የደገመውን ጥቃት አንተ ላይ ደግሞ ያመጣዋል ማለት ነው። የንዚዑ አንሁማ ሊባሰሁማ የአደምና የሐዋን ልብስ ከላያቸው ላይ እየገሸለጠ እንዳርቃናቸውን እንዲቆሙ ያደረገው እሱ ነው። ለምን ሊዩሪየሁማ ሰውአቲሂማ ስበርሳቸው እንኳን እፍረት ገላቸውን ተያይተው የማያውቁትን ያፍረት ገላቸው ተገላልጦ እንዲያው እና እንዲያፍሩ እንዲሸማቀቁ አድርጓቸዋል። ኢነሁ የራኩም ሁወ ወቀቢሉሁ ይሄ ሸይጣን ደግሞ እሱና ጁኑዶቹ ሰራዊቶቹ ማለት ነው ፈለጋችሁት ቦታ ብትሆኑ ያያችኋል። ከሱ መደበቅና ማምለጥ አትችሉም። ሚን ሀይቱ ላ ተረውነሁም እናንተ በማታውባቸው ቦታ ሆነው ይላል። ችግሩ ይሄ ነው። የሰው ልጅ የሚያየውና የሚያውቀውን ጥላት መከላከል ባለው አቅሙ ይችላል፣ ይሞክራል። ግን የማይታይ ጥላት እንዴት አድርገህ ነው የምትከላከለው? ሸይጣኖች እናንተው ጋር ናቸው ተቀላቅለው። እናንተ በፈለገው ቦታ ብትሰማሩ ብትደበቁም ገባችሁበት ገብተው ረቂቅ ናቸውና እንዳየር ናቸው። እነሱ እናንተው ጋር ናቸው፣ ያያችኋል፣ ይከታተሏችኋል። እናንተ ግን እነሱን ማየት አትችሉም። የዚህ አይነትን ጥላት ደግሞ መቋቋም በጣም ከባድ ነው፣ ከፍተኛ ንቃት ያለው ሰው ካልሆነ በስተቀር ማለት ነው። እነሱ በማይወባችሁ ቦታ ሆነው እናንተን ያዋችኋል፣ እናንተ አታዋቸውም፣ እነሱ ያዋችኋል። ይህን ታዲያ አላህ ላ ዩከልፉ ላሁ ነፍሰን ኢላ ውስዐሃ ብሏል። የማላየውንና የማላቀውን ጥላት ተጠንቀቅ የሚለይ ታዲያ እንዴት አድርጌ ነው የምጠነቀቀው? እንዴት ብዬ ነው የምከላከለው ልትል ትችላለህ። ፈስተዒዝ ቢላህ ሚነ ሸይጣን ረጂም በጣም ቀላል ዘዴ ማለት ነው። አንተ የተለያየ ወስዋስ ሲመጣብህ ለዛ ወስዋስ እጅህን አትስጥ። ሰይጣን ሊሆን ይችላል እንዲህ አይነት ስሜት ያመጣብኝ ማለትን ታወቅ በኋላ ሌላ ምንም ጠበንጃ ፈንጂ ሚሳኤል አያስፈልግህም። ትልቁን ጥላትህን ለመምታት ቀላል መሳሪያ ብቻ ናት። አዑዙ ቢላሂ ሚነ ሸይጣን ረጂም ስትል በሮ ይሄዳል በግዱ ማለት ነው። ይሄን ማለት እንግዲህ የሚያቅተው ሰው የለም። ስሜቱን ታውቃለህ አንተ በይፋ በገሃድ እሱ መሳሪያ ታጥቆ ይሄን ታላረክ በስተቀር እገድልሃለሁ የሚል አይደለም። ስሜት ብቻ ነው፣ እሱ ወስወሳ ነው። ልብ ውስጥ አንድ ነገር ሲያጭርብህ ወዳውኑ አጅሬ መሆኑን አውቀህ አዑዙ ቢላሂ ሚነ ሸይጣን ረጂም ታልክ ከልብህ በቀጥታ ትመታዋለህ ማለት ነው። ስለዚህ ያኔ አላህ Subhanahu Wa Ta'ala ይደርስልሃል፣ ይገላግልሃል። ዝም ብለህ ከዘነጋህና እንትን ታልክ ግን እንደፈለገ ያሾራሃል ማለት ነው። ኢና ጀዐልነ الشياطين أولياء للذين لا يؤمنون እኛ ሰይጣናትን ለነዛ ለማያምኑ ሰዎች ደንበኛ አድርገናቸዋል። ቁራኛ ማለት ነው። ቀየድና ለሁም ቁራና ፈዘየኑ ለሁም ማ በይነ አይዲሂም ወማ ኸልፈሁም እንዳለው ሸይጣን እኔን አያጠቃኝም ሊል የሚችል ሰው የለም ማለት ነው። ሸይጣን ልክ እንዳየር ነው። አየርን አልተነፍስም ማለት ትችላለህ። እንደፈለገ በሰውነቱ ውስጥ ይገባል ይወጣል። ሙሽክ በውጭ እንደፈለገ ነው የሚንሸራሸረው ማለት ነው። አሳዎች በባህር እንደሚንሸራሸሩ በእኛ አካል ውስጥ ይንሸራሸራል እንደፈለገ ደም ስርህ ጋራ ማለት ነው። ያን ነገር እንዳያጠቃ ከፈለክ ግን አንተ በኢማን ሷዲቅ ሆነህ እስቲዓዛ ነው መሳሪያው፣ ትልቁ መሳሪያ ማለት ነው። እና اذا قرأت القرآن فاستعذ بالله من الشيطان الرجيم ሚለውም ለዚህ ነው። በተለይ የአላህን መንሃጅ በምታነሳ ጊዜ የአላህን ኪታብ ስትቀራ አንተ መመሪያ አስታወስክ ማለት ነው። ጌታ ያዘዘህን ትሰራለህ፣ የከለከለህን ትከለክላለህ፣ የመከረህን ትቀበላለህ። ቁርአን ጋር ቁርኝት ባለህ ጊዜ ሰይጣን ሊያጠቃ አይችልም፣ በጣም ይቸገራል። ስለዚህ መጀመሪያ ከቁርአን እንድትልቅ ነው የተለያየ ዘዴ የሚፈጥርብህ ማለት ነው። ስለዚህ ቁርአን በምታነሳ ጊዜ አዑዙ ቢላሂ ሚነ ሸይጣን ረጂም ብለህ ጀምር። የዛ ጊዜ እሱ ሊከለክልህ አይችልም። ከጌታ ጋር ያለ ግንኙነት እያደገ እየዳበረ ይሄዳል። ከዛ በቀጥታ እሱ መቋቋም ትችላለህ። አለበለዚያ ጦር መሳሪያን ግበህ ብትቆም የታለ ብትል የምታገኘው ነገር አይደለም ማለት ነው። እና ጀዐልነ الشياطين أولياء للذين يؤمنون ግን ይሄንን ቀላል ዘዴ መከላከያ ነገር መጠቀም ትተው ከሰይጣን ጋር የሚወግኑ አሉ። እነማን ናቸው? እምነት ቢሶች፣ እምነት በጌታ እምነት የሌላቸው ሰዎች ልክ እሱ እንደነገራቸው ይልቁንስ ከአላህ ሰይጣን ይሻለናል የሚሉ ይመስላሉ ማለት ነው። ስለዚህ ሰይጣንን ወዳጅ አድርገውታል። ብቸኛ መካሪ፣ መሪ፣ አስተማሪ
እሱ ያላቸውን ሁሉ ሌተቀን የሚፈጽሙ የሱ ደንበኞችና ሎሌዎች አሉ ማለት ነው። እነዚህ እነማን ናቸው? እምነተ ቢሶች ሁሉ በሙሉ በአለም የሞሉት ማለት ነው። እነዛ ሁሉ ሰይጣንን ለሱ እጅ ሰጥተው እንደፈለክ አድርገን ታንተ በላይ መሪ አስተማሪ የለንም ያሉ አሉት። ከነዛ ደንበኞች እንዳትሆኑ ተጠንቀቁ ይላል አላህ Subhanahu Wa Ta'ala። وإذا فعلوا فاحشة እነዚህ አውሊያኡ ሸይጣን ከጥመታቸው ብዛት የተነሳ አንድ አስቀያሚ የሆነ መጥፎ ብልግና ነገር በሚሰሩ ጊዜ እንደው ኢማን እንኳን የሌለው ሰው ሲያይ የሚቀፈው ነገር አለ አንዳንድ ጊዜ ያልተጠበቀ ብልግና እና ያን ነገር በሚሰሩ ጊዜ ምን ይላሉ እነዚህ አውሊያው ሸይጣን የሆኑ ሰዎች እምነተ ቢሶች ተሳስተናል በማለት ፈንታ እንደገና ይኩራራሉ በወንጀሉ ማለት ነው። وإذا فعلوا فاحشة አጸያፊ የሆነ ቀፋፊ ወንጀል በሚሰሩ ጊዜ ለምን አንተ እንደዚህ ትላለህ ነውር አይደለም እንዴ አንተ የሰው ልጅ ነህ እንዴት እንዲህ ታረጋለህ ተብሎ ሲጠየቁ ሙበሪራታቸውን ያመጣሉ። አቋማቸው ምን እንደሆነ ጉዳያቸውን ይገልጡታል ማለት ነው። ቃሉ ወጀድና عليها آباءنا ይሄንን በማድረግ ያንተ ለምንድነው እንደዚህ የሚገርምህ ይሄ እኮ ባህላችን ነው ይላል። አባቶቻችንም እንደዚህ ይሰሩ ነበር። ስለዚህ ያ የተለመደውን የአባቶቻቸውን ባህል ነው ምንድነው ያለው ምን ችግር አለው ይሄ የታወቀ ነገር አይደለም እንደ ኢላሃል ማለት ነው። ይሄም ብለው ቢበቃቸውም ጥሩ ነበር። የባስ ምናሉ والله امرنا بها لا حول ولا قوه فواحش الذنوب በሙሉ አላህ አዞናል። እንደውም ይሄን ነገር ማድረግ የጌታ ትእዛዝ ስለሆነ መደረግም አለበት ብሎ ይከራከራል على الفجور والكفر ማለት ነው። እና አላህ አዞናል የሚሉት ምንድን ለማለት ፈልገው ነው በኢራዳ ሊከራከሩ ማለት ነው። በአለም ላይ የሚሰሩ ነገሮች በቀደር አይደለም የሚመሩት አላህ ያላለው ነገር ይደረጋል ይላል አይደለም አይደረግም። ስለዚህ ታዲያ አላህ እኔ ዚና እንዳረግ ፈርዶብኛል ሪባ እንዲበላ ፈርዶብኛል ሰው እንዲገድል ፈርዶብኛል ይሄ ሁሉ ነገር እሱ ባያዘው ኑሮ መቻ አድርገው ነበር። ስለዚህ ጌታ ያለውን እኮ ነው ያደረክ ያለሁት ብሎ ቁጭላል ተነጭራሹ ማለት ነው። እና የጌታ ታዛዥ ነኝ ብሎ ይከራከራል። እንግዲህ አጥፍተናል አባቶችና እናታችን ተሳስተዋል ግን የነሱ መልስ ምንድነው ለምን እንዲያረጋችሁ ሲባሉ ረበና ظلمنا انفسنا ነበር። ልጆቹ አሁን ባሱና ደገራሩ መጃቸውን አስፍተው አላህ ፈቅዷል ወዷል ብሎም አዞናል ብለው ቁጭ ተነጨራሹ ምን ትለዋለህ እንዲህ አይነቱን ሰው እንግዲህ هذا صلى الله عليه وسلم على النبي وعلى اله